በዛሬ ቪዲዮ እነዚህን የሴት ልጅ ማለት ፋዘር ፊገር የሌለው ዲሲፕሊን ያልተደረገ ልጅ ማለት ነው። እነዚህን ሴቷ ደሞር በተማረች ቁጥር አመፀኛ እየሆነች ነው የምትሄደው። ስለዚህ አትማር ነው ምንድነው የሚሻለው? ከጥቂቱ በላይ ባትማር ደስተኛ ነኝ እኔ። እነዚህን እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ 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 በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላም ወንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ የጻፋችሁ እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ የተለያዩ የሶሻል ሚዲያ ሊንኮች ዲስክሪፕሽን ላይ ያሉ እነሱንም ነካ በማድረግ ፍቅር መስጠት ትችላላችሁ ማለት ነው። የምለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን መጫናችሁን አትዘንጉ። ብዙ ወሬ አላብዛ፣ ወደ ቪዲዮ። ቴክኖሎጂ ለምለም እንጀራ አለ። ከዚህ ስትመጣ ዛሬ በመንገድ ላይ ያጋጠመኝ ነው። እንግዲህ ያው እንጀራ ለመግዛት ወደዚህ ስትመጣ ብርህን እዚህ አስቀምጠህ ወደ ላይ ትልኳለህ፣ እንጀራ ወደ ታች ይላክልሃል ማለት ነው። አይገርም? ይሄ በእውነት ጭብጨባ የሚገባው የስራ ፈጠራ ነው። የምር በጣም ጸዴ ሀሳብ ነው እንዴ! አስባችሁታል? 3ኛ ፎቅ ላይ 4ኛ ፎቅ ላይ እንጀራ መሸጥ አስበው እንዴት ሊሰሩ ነው? በዘንቢል ይልካሉ፣ ይቀበላሉ። አሁን እነዚህ ሰዎች አስመጪና ላኪ ለመባል ምን ያንሳቸዋል? ምንም። የጃኒን የቀጠቀጠ ሁሉ ሸቤ ለምንድን ነው የሚገባው ብሎ ቡርሽ ይዙን የምበይን ነው ተረስ እንዴት ነው የሚያሽካካው? ባካችሁ በዚህ ኑሮ ላይ እንዴት መኖር እንደምችል አላውቅም። ተመልከት። በስማ ሌላ ያልታሰበ ወጪ ማለት ነው ጎበዝ። እኔ እንደምንም ብዬ ፍንጭት ነኝ ብዬ ፎግሬ ኖርኩኝ የታችኛውን ላሽ ብዬ። ወይኔ ጌታ ሆይ! እንዲህ ጥርሴ ደግሞ ሌላ ያልታሰበ ወጪ። አጨባበጣቸው ኮርስ በራስ ምንድን ነው ግን? ይሄ ነገር በሽታ ነው። አንዳንድ ሰዎች ላይ ያለው እንደዚህ አይነት ነገር በድንገት ጥርሳቸው በቃ እንዳለ ይነቃነቃል ምናምንና እስኪ የጤና ባለሙያዎች የጥርስ ሕክምና ወይም ደግሞ ከዚህ ጋር የተያያዘ ህመምም ከሆነ ሌሎችም መረጃው እንዲኖራቸው ኮሜንት ላይ ብጽፉ ደስ ይለኛል። ከዚህ ጋር በተገናኘ ሴትዮዋ ሽንት ቤት ከዚህ በፊት ተጠቅማ ያቆሙ አስባችሁታል? እናንተ ሽንት ቤት ገባ ብላችሁ ጸደይ መስታወት አግኝታችሁ ምናምን ቪዲዮ ልትቀራረጹ ምናምን ሴታፓችሁን ሰርታችሁ ልክ ስትዘጋጁ መትረየስ ሲተኮስ ከጎረቤት ሀገር ያበደ ነው። ኧረ ግን ስማ ምንድን ነው? ባባ ወይኔ ጉዴ! ይሄ ልጅ የለም። የት ሄዶ ነው? ሰሙዋ ጠረኝ። የት ነው ሰሙዋ? ኧረ የት ነው ሰሙዋ? በቃ ትፈልጊ ባባ። ወይ ባባዬ ጠፍቶብኝ ነው። ጅቡ በላው። ጅቡ ዋጫ ነገር የት ጋ ነው? እኔ አይታየኝም። አልታየሽም? በጣም ፈልጊው። ኧረ እኔ አይታየኝም ባባ። በቃ ልጄ ጠፍቶ ነው። ጠፍቻለሁ። ጠፋው። ሰሙዋ ልጅሽን ጅብ በላው። ልጅሽን ጅብ በላው። አንዳንድ ህጻናቶች በቃ በጊዜ ነው ወከክ ፎከክ የሚሉትና እሷ በእሷ ቤት ነጮች እንደዚህ አይነት የሆነ ትሬንድ አለ፣ የሆነ የተጀመረ ነገር አለ። ሰሞንኛ ልጆቻቸውን እየጠሩ ምናምን በሷ ቤት ያንን ትሬንድ ልጇ ላይ መሞከሯ ነው።
ልጇ ግን ቀድሟት የት እንደደረሰ ተመለከትን። መነጽር አድርጊና ፈልዩ። በጣም ተመችቶኛል። ሰላም እንዴት ናችሁ? ነገ የልጅ ልደት ነውና እንደዚህ ሰራውላት አያምረው? እንዳንቺ አይነት አርቆ ሀሳቢ ናት የትም ሱቅ የለም በእውነት። ለልደቷ እምር ሽብርቅ እንድትል ከጥፍሩ ባለፈ ቅንድቧንም ኦምብሬ አታሰሪያትም? እንዳሳብ ጸጉሯንም ሌስ ነው የሚባለው አይደል? ጥልቅ የሚል ኮፍያ ሂውማኔር እንደዛም ሞክሪላት በእውነት። ከዛ እንዲህ በብሄር ምናምን አውጪላት። በቃ ምን ችግር አለው? እኛ የሰለጠንን ያበበን የፈካን በጣም ምጽድቅ ያለን ማህበረሰቦች አይደለን እንዴ? የምን ያዙ ይልቀቁኝ ነው ጭራሽ ለጻን ልጅ ጥፍር። ያደለ ወላጅ ጥሩ ስነ ምግባርን በየሃይማኖታቸው ብቁ የሆኑ ሰዎች እንዲሆኑ ለልጆቻቸው ፎክ ተፍ እያሉ ደፋ ቀና እያሉ መሰረት ሊያስይዙ ይሞክራሉ። አንቺ አጓጉል ጸባይና ልምድሽን ልጅሽን ለማውረስ እዚህ ጋር ደፋ ቀና ትያለሽ። ጥፍር ለለጥፍ አንቺን ነበር ለልደቱ ከሚሰራው ዲኮር ጋር አብሮ መለጠፍ። ትንሽ ተቆዩና ሰው ሲናገራችሁ እኔ እኮ ለቀልድ ነበረ፣ ፕራንክ ነው፣ እንደዚህ ነው፣ ቫይራል እንዲወጣልኝ ነው ትላላችሁ። ምድረ ከሌላ አይነት ነገር ጋር ያገናኙብኝ ሰዎች አሉ። እንግዲህ የሁሉም ሰው መልከታ ውስጡ ያለውን ነው የሚያንጸባርቀው። የምናይበት ነገሮችን የምናይበት ከውስጣችን ነው የሚመጣው እና እኔ ከራሴ እንግዲህ አስቤ ወንዶች ሙገሳ ሲያንስባቸው ነው ብዬ ለእናንተ ነው የሰራሁት። ከሌላ ነገር ጋር ምንም የሚያገናኘው ነገር የለም። በእኔ አንደበት ደግሞ የእግዚአብሔር ልጆች ይወደሳሉ እንጂ ለሌላ አካል ማስታወቂያ አልሰራም። አንደበት የማይታዘዝልኝ እውነት ለመናገር እና እግዚአብሔር እኔ እዚህ ጋር ቁጭ ብዬ ራሱ በእናንተ ፊት ሞገስ የሆነኝ እግዚአብሔር ክብሩን ይውሰድ ለኔ እንጂ ለሌላ አካል ምንም ላረግ ልዘፍን አልችልም። ምላሿ እንዴት ነው? እንደገባኝ ከሆነ በቃ የምትወደውን ፍቅረኛዋን ቡና አፍልታ እጣኑና ጭሳ የምትጠብቅ ጎራ እንዲል የምትማጸን አፍቃሪ ሆነሽ ነው የዘፈንሽው። ናልኝ ቤት እያልኩኝ ነው። በሳራ ጨምራለች። ናልኝ አባባሏን አያችሽ? አትመጣም እንዴ? ምን አይነት ጎራ በል ተባልክ አይደል? አይሰማም። ምን አይነት ሰው ነው በእናታችሁ? ግን አንዳንዴ ማለት ባንቺ ብቻ እኔ አሁን ናና ማለዳ የሚል የሐምለማል ዘፈን አለ። ቡናዬን አፍልቼ እጠብቅሃለሁ ምናምን የሚል በፊት ጊዜ የኪነ ጥበብ ስራዎች ሲወጡ በቅን አይነት የማየት ነገር ነበረ። አሁን ግን የሆነ ቦታ ላይ አንድ ዞር የሚያረክ ሰው የሆነ አስተያየት ከሰጠ በዛ ውስጥ የመሄድ ነገር አለ። ከዛ አንፃር ሳራቲ እኔ ዘፈንኩት ግጥምና ዜማውን ወድጀው የፍቅር ዘፈን ነው እንጂ በዚህ በኔ ህይወት ውስጥ እዚህ ድረስ ያደረሰኝ እግዚአብሔርን ነውና ክብሩን እሱ ይውሰድ እያለች እኮ ሳራቲ እንግዲህ ከዚህ ቀደም ምን ላርግልህ በሚለው ሙዚቃ እናቃታለን። ያው ሙዚቃው ትንሽ አጨቃጫቂ ነበር፣ የኔ ነው በሚል ግን ደግሞ ሳራቲ ቆንጆ አድርጋ ስለሰራችሁ በርካቶች ወደውት ሲቀባበሉት ነበረ። ቅርብ ጊዜ ደግሞ የሰራችሁ ጎራበል የተሰኘው ሙዚቃ እንግዲህ አጨቃጫቂ እንደነበር እናስታውሳለን። ግጥም ውስጥ የተካተቱት አንዳንድ ነገሮች ከባዕድ አምልኮ ጋር የተያያዙ ናቸው በሚል አንዳንድ ሰዎች የተለያዩ ማህበራዊ ሚዲያዎች ላይ ትችትን ሰንዝረውበት ነበረ። እሷም እንግዲህ እንደሰማነው እኔ እንደዚህ አይነት ሀሳብ ኖሮኝ አይደለም የሰራሁት የሚል ምላሽ ሰጥታለች። ሰው መስራት ሲጀምር ትችት ይመጣበታል። ይሄ ምንም ግልጽ ነገር ነው። ትችቱ ለመጣብኝ እንዴት ሰው አልተረዳኝም ብሎ ከማዘን ከመረበሽ ይልቅ እንደዚህ ክሊር ማድረግ መልካም ነው ብዬ አስባለሁ። ሰይፉ ያነሳው ሀሳብ ምንድነው? በፊት ላይ ሰዎች ስራ ሲሰሩ እንደዚህ አይነት ትችቶች በስፋት አይደርስባቸውም ነበር የሚል ሀሳብ አስተያየት ሰጥቷል። እኔ በዚህ ጉዳይ ላይ መናገር የምፈልገው ነገር ምንድነው? አሁን ጊዜው የሶሻል ሚዲያ ነው። ሰው በስልኩ ላይ ሀሳቡን መስጠት የሚችልበት እድል አለ። ስለዚህ እኛ ስሜታችንን ይገልጽልናል ብለን የምንናገረው ቋንቋ አንዳንዴ ሌሎች ሰዎች ጋር ሲደርስ ሌላ ትርጉም ይኖረዋል።
ሰው እንደያረዳዱ ነው ምላሽ የሚሰጠው። ሶሻል ሚዲያ ደግሞ ለዚህ ምቹ ነው ብዬ አስባለሁ። ሁሉም ስልኩን ብድግ አድርጎ ሀሳብ አስተያየቱን ይሰጣል። ያው ድሮ እንደዚህ አይነት ነገሮች ስላልነበሩ ብዙም ትችቶች ላይኖሩ ይችላሉ። አሁን ደግሞ ጊዜው ቴክኖሎጂ ነው። ሁሉም በስልኩ ሀሳብ አስተያየቱን የሚሰጥበት መድረክ ስላለ ይሄ ምንም የሚያስገርም ነገር አይደለም። በፊት ላይ ሰዎች በዚህን ያህል ልክ ትችት የማይደርስባቸው የሚናገሩበት መድረክ እንዳሁኑ ሰፊ ስላልሆነ ነው እንጂ ሀሳብ ሳይረዱ ወይም ደግሞ ማገናዘብ ሳይችሉ ወይ ደግሞ በጣም እንደው ሁሉንም ነገር አክሴፕት የሚያደርጉ ሁሉንም ነገር የሚቀበሉ ምንም የማይመስላቸው ሰዎች ሳይሆኑ ቀርተው አይደለም። ዞሮ እንደዚህ አይነት ሙያ ላይ የተሰማራችሁ ሰዎች ያው የምትሰሩት ስራ ለህዝብ እስከሆነ ድረስ ለህዝብ ጆሮ የሚመጥን በሌሎች ዘንድ በደንብ ግምገማ የተሰጠው ትንሽ ጥንቃቄ ብታደርጉበት መልካም ነው። ሰዎች ዘንድ ሲደርስ ምን አይነት ትርጉም ይኖረዋል? ከባህላችን አንጻር፣ ከሃይማኖታችን አንጻር፣ ከሀገራችን ባህልና ስርዓታችን አንጻር ምንድነው የሚሰጠው መልእክት የሚለውን መጀመሪያ ከፍ ላሉ ሰዎች በሙያው ላይ ከፍተኛ እውቀት ያላቸው ሰዎች ማስገምገም ቢቻል መልካም ነው ብዬ አስባለሁ። ለማንኛውም ግን ያው ሳራቲ ሀሳቤ እንደዛ አይደለም ብላ በዚህ መንገድ ግልጽ አድርጋለች። እንኳንም እንደዚህ ያልሆነ ቅር ያለኝ ምንድነው አቧን መሰናበት በጣም በቃ አቧን ደስ ይበላት እሷ ልጅ እናቴ በጣም ሙዳት እናቴ እንዴት ነሽ? ምንም እናቴ ምንም እግዚአብሔር ምንም ውጪ በላለሁ ምን ትፈልጊያለሽ? ምን ይዤልሽ ልምጣ? እኔ ስትመጣ ኧረ አሁን ምን ልግዛልሽ? አትክልትና ወይራ ዘይቱን ይዤልሽ እመጣለሁ። አትክልት ምናምን ምግብ ይዤልሽ እመጣለሁ። አለቀ እንዴ? በቀደም ዕለት አለኝ። ምንድን ነው ያለው? ምን አለ? ብርቱካን ብቻ ነው ያለው? ፖም አለኝ። እሺ በቃ ጨምርልሻለሁ፣ ይዤልሽ እመጣለሁ። ችግር የለም እናቴ፣ ይበቃኛል። አባ እወድሻለሁ በጣም ኔጌታ እገዛልሻለሁ እናቴ። አይዞሽ። ምንድን ነው ክፍሉ ነው? ይኸውና የእኔ ክፍል እናቴ። አይዞሽ ሰውነትህን አስተካክል። እሺ እናቴ። ምን እንኳን አንድ ነገር አልገዛሁልህ ወይ እንዴ? እናቴ አንቺ ብቻ እኔን ኑሪልኝ እናቴ። የኔ ፋንታ ነው አሁንማ። አንቺ አሳደግሽኝ፣ እንደዚህ ያደረሽኝ፣ ምን ትፈልጊያለሽ? የኔ ሆድ እናቴ። ይሄ አሁን ቢያነፊት ምን ሆኖብሽ ነው? እንደ ማዲያት ተጣብኝ። አይ ማዲያት አይደለም እናቴ። ኧረ ምንም አልሆንሽም። እናቴ ምንም አልሆንሽም። በጣም ነው የሚያምረው እናቴ። እሺ ጃፒ ወይ እንደው ምንም እንደ ባዶ ቤት ትሄድ እንደ ኧረ አይ አባ ቤቴ አይደለም ምን አለ ባባ በቂ ቤት ፍርፍር ላድርግ። እግዚአብሔር ቆይ አያሳዝኑም? በእናታችሁ ጃፒም እናትየውም ያስፍሽ እናት በጣም ነው ያሳዝኑትና እንደው ፈጣሪ ረጅም እድሜ ይስጥለት። እውነት ከምስራቅ ሐረርጌ ዞን እጅግ በጣም አሳዛኝ ዜና ተሰምቷል። እናትና ልጅ ምሳ ከበሉ በኋላ ለጊዜው ባልታወቀ ምክንያት በተከታታይ ህይወታቸው ማለፉ ተሰምቷል። እንደ ምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ካሳይ አበበ ገለጻ እናትና ልጅ ምሳ ከበሉ በኋላ በተከታታይ ህይወታቸው ማለፉ ነው የተነገረው። እናትና ልጅ ታህሳስ 3 ቀን 2018 ዓ.ም ከቀኑ 5 ሰዓት ተኩል መስጊድ ሰላት ቆይተው ወደ ቤታቸው ገብተው ምሳቸውን ከበሉ በኋላ እናት ሻወር ለመውሰድ ሻወር ቤት ሲደርሱ አረፋ በመድፈቅና በመወራጨት ሲወድቁ የተመለከተች ልጅ በድንጋጤ በመጮህ የአካባቢው ሰው ሲደርስ ህይወታቸው ማለፉ ተረጋግጧል ሲሉ ተናግረዋል። ከሰዓት ቆይታ በኋላም ልጅ እንደ እናቷ ከአፏ አረፋ በመድፈቅ ስትወድቅ ወደ ካራሚሌ ሆስፒታል ለህክምና ብትላክም በህክምና ላይ እያለች ህይወቷ አልፏል። ፖሊስ የሟቾችን አስክሬን ለምርመራ ወደ አዲስ አበባ ዳግማዊ ምኒልክ ሆስፒታል የላከ ሲሆን በተጨማሪም ለምሳ የተመገቡትን ምግብና የጠጡትን ውሃ ናሙና ለኢትዮጵያ ምግብ መድኃኒት ቁጥጥር ባለስልጣን በመላክ ስለ አሟሟታቸው ምክንያት ሰፊና ጥልቅ ምርመራ እያደረገ መሆኑን ብስራት ሬዲዮ ሰምቷል ሲል ዳጉ ጆርናል ነው ያስነበበው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወይ እግዚአብሔር አምላክ ከእንደዚህ አይነት አደጋ ይሰውር። ወይኔ ሲያሳዝኑ። እናትም ልጅም በተከታታይ
ወይኔ ነፍሳቸውን እግዚአብሔር ይማረው። አንድ የመንግስት ሰራተኛ ወጥቶ በምሳ ሰዓት ምግብ ቤት ገብቶ ሊበላ አይችልም። እና እንደዚህ ችግር ላይ ያሉ አንድ 5 ሰዎች ዘዴ አላቸው። እሱ ምንድነው? ቢሮስ ቁጭ አይሉ፣ ቁጭ ካሉ እንዳልበሉ ሊታወቅ ነው። ይወጡና ዞር ዞር ብለው ጫማቸውን አስቦርሸው ይገባሉ ተመልሰው። ማስጠረጊያውም 30 ብር ነው፣ ብዙ ነው። ስለዚህ ተመልሰው ይገባሉ እንደሱና 5 በመደዳ 5 ሊስትሮ ጋር ቁጭ ብለው እያስቦረሹ እያሉ አለቃው መኪና አለው አይደል? ቤቱ ሄዶ ይበላል። ስለዚህ አለቅየው ሲወጣ ኖራ እንትና ሲሉት እንግዲህ ኧረ ከገበታ ላይ አይግድ የለም አይገባም አትነሱ ከገበታ ላይ ያላችሁ በዚህ እንስቅ ይሆናል። እና እየሰራህ የምትራበበት ዘመን ላይ መድረስ ፌል ማድረግ ነው የሁሉም ሰው ፌል። አንዳንዱ ታየዋለህ የ20 ሚሊዮን ብር መኪና ይነዳል። አንዳንዱ ደግሞ ለእኔ ያለቅስልኛል በእግሩ ነው የሚሄደው አሁንም ብሎ መኪናውን አቁሞ ይተክዝልኛል። መኪና ለእኔ መኪና አይደለም ጉዳዩ፣ አጠገብህ ካለው ሰው ጋር አብረህ መኖር የምትችልበት እድል የሚፈጠር ከሆነ ጥሩ ነው። ሳንቲም እየሰጠንም ሰልፊ መነሳት አይደለም። ይሄ ደግሞ ሌላ ዘመን አመጣሽ ውርደት ነው። በነገራችን ላይ ተቀጥሮ እንደሚሰራ ሰው በጣም የሚያሳዝን ፍጥረት የለም። እውነቴን ነው። በስሙ በቃ ሰላም የሌለው ምንም በቃ ያለውም ተብሎ የሚታሰበው ሰው ይሻላል ብዬ ነው የማስበው። ለምን እንደሆነ ታውቃላችሁ? አንደኛ በዙሪያቸው ያሉ ሰዎች በተለይ ፋሚሊ ትንሽ ራቅ ያለው ማንም ነው የማይረዳቸው። በቃ እንዴ እነሱማ ስራ አላቸው አታዩም እንዴ እንደዚህ አምሮበት ኩራቱ ምናምን ትባላላችሁ። አለቃችሁም ደግሞ እንዴ ከፍላቸው የለ እንዴ ምናምን ብሎ ይዘማነንባቸዋል። በሱ ልክ ነው የሚያስባችሁ እንዳላችሁ እንደተመለከታችሁት እንዳትነሱ ኧረ ከምግብ ላይ አትነሱ ምናምን ብሎ ሙድም ይዝባቸው። አስቡት እስቲ ማን ነው የሚረዳቸው? የሚያያቸው ሰው ለብሰዋል ምናምን ደስተኛ ይመስላሉ፣ ግን የሚከፈላቸውና የሚያወጡት ወጪ በተለይ ደግሞ የቤተሰብ ኃላፊ ልጆች ምናምን ካሏቸው በጣም ከባድ ነው፣ በጣም ማለት ነውና እኔ አላቅም ብቻ እግዚአብሔር ነው እውነት በቃ ለሁሉም ሰው የተሻለ ነገር ይስጠው። ለሁሉም ሰው ያው እኔና ቤተሰቦቹ ብዙም አንተዋወቅ የለንም። በርግጥ ያው ውጭ ሀገር ነው የኖሩት። እናትየዋም እህትየዋም ውጭ ነው የኖረችው። ባለፈው የሆነ አመት መታት ከሷ ጋር ተዋውቀናል፣ ከእህቱ ጋር ማለት ነው። እናትየዋ ጋር ጭራሽ ትውውቅም የለንም ማለት አንተዋወቅም። ምን አይነት ሰው እንደሆንኩ ምን አይነት አታቀኝም። ያው በፊትም በስልክ ነበረ እንዴት ናችሁ ምናምን እንባባለውና ያው ለቅሶ ላይ ቁጭ ብለን ብዙ ነገሮች አሉ። እኔ ይሄ ነው ማለቱ በጣም ለኔ ራሱ እጅግ በጣም ይከብደኛልና የሰልስቱ ቀን በቃ መውጣት አለባት ከቤት አንቄ ነው ማስወጣት አለች እህትየው ማለት ነው። እና ያው እንደዛ ስትል ያው ሰዎች ይሰሟታል፣ ምን ይሏታል። እኔ ደግሞ በጣም ልጄ እየተረበሸች ነበር። አንድ በአባቷ ሀዘን ተረብሻለች፣ ሁለት በምሰማው ነገር ምናምን እየተረበሸች ነበረ። ያው እኔ ምንም አይነት ነገር እሱ ለኛ ምንም አይነት ነገር የተወለን ነገር የለም። ያው የዕለት የሚሰራትን ምናምን ነው እንትን የምንለውና በቃ መውጣት አለባት ምናምን ይሄንን የምሰማው ነገር ለልጄም እየተበጠበጠች በቃ ዛሬ አስወጣታለሁ አለች። በቃ በሰልስቱ ዛሬ ነው ማስወጣት ማታ በቃ ሰው እንትን ሲል ምናምን ስትል እኔም ለህይወቴም ለምንም ፈራለሁ። ገብቷል። ልጄ ደግሞ ከኔ በላይ ደግሞ ልጄ ብዙ ነገር በቃ እየሰማች ጭንቅላቷ እየተበጠበጠ፣ በዛ ላይ ደግሞ የቶንስል በሽተኛ ናት። ልክ እሱ የሞተ ጊዜ ነው እንደውም አቢጋ ቀጠሮ አስይዞ ነበረ ለሷ። ልክ እሱ የሞተ ቀን ቀጠሮ ቀን ደረሰ። ደግሞ በአጋጣሚ ሆኖ የልጄ ማለት ነው ይሄ የሚወጣ ቶንስል አላት አብይ ጋር አስመዝግቧል። እና እኔ ብዙ ችግር አለብኝ፣ ብዙ ነገሮች እያሉብኝ እንደገና በቃ መውጣት አለባት ተብሎ ያው እኔ ብዙ ቃላት መናገር አልችልም። ለእግዚአብሔርና ለኢትዮጵያ ሕዝብ ነው እኔ እንትን የምለው የምናገረው። በመግባባት መፍታት አልተቻለም። ሽማግሌዎቹን እየረገጠች ነው የምትወጣው፣ ሲሰበስቡ ትልልቅ ሰዎችን እየረገጠች ነው የምትወጣው። እና የመጀመሪያ ቀን ራሱ የሞተ ቀን እነሱ ገና ኢትዮጵያ ላይ ሳይገቡ ነው የባለቤቴን ስልክ ተቀበሏት ተብሎ ማለት ነው። እና በጣም ብዙ ነገር ደርሶብኛል። በጣም ብዙ ነገር እኔና ልጄ በጣም ተጎድተናል። እኔ ስኳር በሽተኛ ነኝ። በዛ ላይ
ያመኛል። በጣም ከፍተኛ ስኳር በሽተኛ ነኝ። ቁጥሩ እንኳን በጣም ልሰው እንኳን ሲሰው የሚያስደነግጥ ነውና መጣች። በቃ ተረበሽን ምናለን። እግዚአብሔር ስጣቸው የሰፈር ሰው የመንደሩ የሱ ጓደኞች ሆነው ጊዜያዊ ማረፊያ በቃ የሆነች ቤት ነገር ተከንተን አሉልኝና በቃ ነገሩንም ሽሽት በቃ ምኑንም ሸሸው በቃ ወጣን። እኔና ልጄ ጊዜያዊ ማረፊያ አሁን እዛ ውስጥ ነው የምንኖረው። እሱ ምንም አይነት ነገር ቤት የለውም ምን የለውም ምናምንና እኔ ደግሞ እዛ ያለውን ነገር ማቆም ነው ያለብኝ ሸሽቼ ማለት ነው። በቃ ከባድ ነው ግን አንዳንዴኛ እኮ ሰው እንደሆነ እንረሳለን መሰለኝ አላቅም። ብቻ አንዳንዴ ምን ይባላል ህይወት በደንብ እንድትረዷት በደንብ አንደርስታንዲንጋችሁ ጥሩ እንዲሆን እስረኛ ጠይቁ፣ የታመመ ሰው ጠይቁ ምናምን ይባላልና ለምን እንደዚህ እንደሚኮን አላቅም። ብቻ ሰው ለምን በዚህ ልክ ሰው ላይ እንደሚከፋ ለንብረት እንደሚንገበገብ ሰውን ለምን እንደሚያስለቅስ እንኳን ንብረት እኮ የሚወዱትንም ወንድማቸውን አጥተዋል። ለልጁ የምትወደውን አባቷን ለባለቤቱም እንግዲህ የምትወደውን ባሏን ያጣችው ከሁሉም ከንብረትም ከምንም በላይ የሆነ የህዝብ ልጅ የሆነውን ነው ያጡትና በዚህ ልክ ገና በሞተ በሶስተኛ ቀን ውጪ ብሎ ማባረር አላቅም። እኔ ያው በባለቤቱ ሳይድ ያለው ነው የሰማነው። ግን ቢሆንም በዚህ ሰዓት በዚህ በትኩስ ሀዘን ላይ እንደዚህ ነገር መነሳቱ በራሱ በጣም የሚያሳፍር ነገር ነውና ነገ እንሙት ዛሬ እንሙት አናቅም እኮ በዚህ ልክ ለምን ክፎች እንደምንሆን ነው የማይገባኝና በቃ አላቅም። ብቻ በተቻለ መጠን መልካም ሰው ሆኖ መልካም ስራ ሰርቶ ማለፍ ትልቅነት ነው። እንደው በተቻላቸው መጠን እንደው ተቀራርበው ተነጋግረው ይሄን ነገር መፍታት ቢችሉ በጣም መልካም ነው። ያስጠላል እኮ የወንዴ ቤተሰቦች ሚስትና ልጁን አባረሩ መባል በራሱ በሚዲያ መሰማት በጣም ያሳፍራል፣ ያሳዝናል። በዛ ላይ ገና ትንሽዬ ሴት ልጅ ያለችው ፈጣሪን ፈርታችሁ እንደው ተነጋግራችሁ ብትፈቱና ይሄን ነገር ብታስቆሙት እንደው ደስ ይለኛል። እንደው የእህትነት ምክሬ ነው። ለምንድን ነው አንድ ሴት ልጅ በጣም በተማረች ቁጥር በጣም አሮጋንት የምትሆነው? ሶበር የሆኑ አሉ፣ የተረጋጉ ሴቶች አሉ። በጣም በተማረች ቁጥር አመፀኛ የምትሆነው ሴት ልጅ ለምንድን ነው? አይ ኒድ ቱ አስክ ዮርሰልፍ ለምንድን ነው የሚያስተምሩን ነገር ምንድን ነውስ? ኢትስ አ ኳስችን አይደል? ምክንያቱም ደሞር በተማርን ቁጥር ሂዩሚሊቲ ነበር ዲቨሎፕ ማድረግ ያለብን፣ ሀምብል ነበር መሆን ያለብን። ወንዶች ደሞር ሲማሩ አለማወቃቸው ይገባቸዋል፣ ሀምብል ይሆናሉ። ሴቷ ደሞር በተማረች ቁጥር አመፀኛ እየሆነች ነው የምትሄደው። ስለዚህ አትማር ነው ምንድን ነው የሚሻለው? ከጥቂቱ በላይ ባትማር ደስተኛ ነኝ። እኔ ማስተርሴን ተምሬ ያውቀዋለሁ። አሁንም አም ስቲል ጎይንግ ቱ ስኩል፣ ግን ስማር ያደረሰኝን አመፀኝነት አውቀዋለሁ። ትምህርቱ ወንድን አታክብሩ ወንድ ጥሉ አይልም። በምንድን ነው ያ ካራክተር ዴቨሎፕ የሚሆነው? እዛ ትምህርት ውስጥ በቀጥታ ከወንድ ጋር የሚገናኝ ነገር አለው? ከጾታ ጋር የምንማርበት ኢንቴንሽን በራሱ ጤናማ አይደለም። እንዳልኩ ፍርሃት በፍርሃት አይደል ያደግነው። እኔ የምማረው ከባሌ የተሻለ ገቢ እንዲኖረኝ፣ ከባሌ የተሻልኩ ሰው እንድሆን ወይ የሆነ ነገር ብቻ የምማርበት ሌላ ፐርፐዝ አለ። ወንዱ ቢማር የተሻለ ሰው እንዲሆን የተሻለ ገቢ እንዲያገኝ ምናምን ኢትስ ኦን ሂም፣ በቃ ራሱ ላይ ፎከስ ያደረገ ነው። እኛ የምንማረው ለምን ካልተማርሽ ትረገጫለሽ፣ ካልተማርሽ ቤት ቁጭ ብለሽ ልጅ አሳዳጊ ትሆኛለሽ፣ ካልተማርሽ ባልሽ አያከብርሽም ተብለን ያደግ ነው። አንድና አይብል እኛ ቤት ብቻ አይደለም፣ አክቹዋሊ እኛ ቤት ብዙ እንደዚህ አይባልም፣ ግን እንደዚህ ይሄንን አይደለም ሰምተን ያደግ ነው። ይሄን ሰምታ ያደገች ሴት የምትማርበት ፐርፐዝ ላለመረገጥ ነው። አልገባኝም ፍቅሬ ይህን ሰሞን ሰው ጢጥ ብሏል መሰለኝ። እውነት ለመናገር እቺ ልጅ ካነሳቻቸው ነጥቦች መካከል በከፊል የምስማማባቸው ነገሮች አሉ፣ ግን ደግሞ አብዛኛውን ነገር አልስማማበትም። እኔ ያልገባኝ እቺ ልጅ ከተናገረችው ነገር ምንድን ነው? ልጅ ሆነን ካልተማርሽ ትረገጫለሽ፣ ካልተማርሽ እንዲህ ትሆኛለሽ ምናምን ተብለን ያደግነው። የምንማረው እንደዛ ለመሆን ነው፣ ለመበቀል ነው፣ ወንዶችን ላለመረገጥ ነው ምናምን አለች። ግን እሷ ተምራለች፣ ስቲል አሁንም እየተማረች ነው። ግሊች አላረገብሽም? ታዲያ አንቺ ለምን ትማሪያለሽ? ሰው እኮ ሲማር ይሄ መሰረታዊ ፊደል ምናምን መቁጠር ብቻ አይደለም፣ ህይወትንም በዛ ውስጥ ይማራል፣ ጓደኝነትን ይማራል፣
ከሰው ጋር እንዴት መግባባት እንዳለበት ብዙ ነገር ይማራል። የወረቀቱን ትምህርት ብቻ አይደለም የሚማረው ብዙ ነገር ነው። አንዳንድ ሴቶች ባሎቻቸውን በደሞዙ የሆነ በፋይናንሻል ነገር ሲበልጡ የሚያሳዩት ባህሪ አለ አንዳንድ ሰዎች። ይሄ ማለት ሁሉም ሴት እንደዛ ማለት አይደለም። አንዳንድ ወንዶች ረጋጮች፣ ደብዳቤዎች፣ አሰቃዮች ምናምን ናቸው። ሁሉም ወንዶች ግን እንደዛ አይደሉም። በጣም ስማርት የሆኑ መልካም የሆኑ አባቶች፣ ወንድሞች፣ መልካም የሆኑ ባሎች አሉ። እንደዛው ልክ ደግሞ በቃ ገንዘባቸው በጣም ሀብታም ሆነው በትምህርትም በጣም የመጠቁ ሆነው ምናምን ግን ደግሞ በጣም የሚገርሙ ስማርት የሆኑ ሴቶች አሉ። መሬት የሆኑ ሴቶች አሉ። አንቺ እንደዛ ነሽ ማለት ሁሉም ሰው እንደዛ ነው ማለት አይደለም። አንቺ እንደዚህ አይነት ባህሪ እንኳን አስይዞኛል ትምህርት ብለሽ እስቲል እየተማርሽ ነው፣ እንዴት አትማሩ ይባላል? ነውር አይደለም? እስከ የሆነች ልክ ድረስ ይማሩ ብሎ ማሰብ። አሁን ምንድነው አንዳንዴ እንደው በቃ የሆነ ሚዲያ ስናገኝና ዝም ብሎ እንደው ምንም ሳይሟገተን የሚያዳምጠን ሰው ስናገኝ ዝም ብለን ቂጤ ቀደዱ አፋችንን የምንለቀው ለምንድን ነው? ልጓም ይኖረን እንጂ አንዳንዴ እኔ እንትን አልወድም፣ የጅምላ ጭፍጨፋ አልወድም። ሁሉም ሴት ሁሉም ወንድ ተብሎ ወንዶች ሲባሉ ሴቶች ሲባሉ የሚባል ነገር አልወድም። ሴት ልጅ መማር አለባት፣ በደንብ መማር አለባት፣ የራሷን ገንዘብ መስራት አለባት፣ ማግኘት አለባት። ምንም ጥያቄ የለውም። ይሄ እኮ ኮንፊደንስ እንዲኖራት ያደርጋል፣ በራስ መተማመን እንዲኖራት ያደርጋል። ወንዱም ይፈልገዋል እኮ። ጊዜው አሁን እንዲህ የምንሆንበት ነው እንዴ? ከወንድ ልጅ እየጠበቅን ቁጭ ብለን እግራችንን ዘርግተን የምንተኛበት ምናምን ጊዜ ነው እንዴ? አይደለም እኮ። ጊዜው ራሱ እንደዛ ለመሆን እንትን አይልም። እንደው ያልተማረች ሴት እንኳን ከሆነች እንደምንም ብላ የማታ ምናምን ወይ ርቀት ተምራ የሆነ የተማረች ሰው መሆን አለባት። ከጊዜው ጋር ጓደኞች አሉት እሱ በቃ ራሷን ከጊዜው ጋር አብራ ማስኬድ ካልቻለች ራሷን ራሷ ላይ ጫና የምታደርሰው ማንም አይደለም። እቺ ልጅ እንግዲህ ይሄን ነገር የተናገረችው ከምን አንግል አይታ እንደሆነ እኔ ለራሷ ራሱ የገባት አይመስለኝም። አቃለው ብላ ነው የምታስበው። በጣም ህይወት ገብቶኛል ብላ ነው የምታስበው ምናምን የሆነ ቦታዎች እኮ ልክ የምትሆንባቸው ቦታዎች አሉ። የምትናገራቸው ነገሮች አክሴፕት የምናረጋቸው ነገሮች አሉ። ሁሉንም እንትን አንልም። ግን እንዴት አትማር ሴት ልጅ ብሎ ሰውን በዚህ ልክ ይደብራል። እኔ እንደዚህ አይነት አስተሳሰብ በፍጹም የምቀበለው ነገር አይደለም። ሌላም የሰጠችው ሀሳብ አስተያየት አለ በጣም ያስገረመ። እስቲ እሱንም እንስማ። እንደ ስድብ ማህበረሰቡ የሚጠቀምበት የነበረውን ነገር ብዙ መጣል አለብን ብዬ አላስብም። ድሮ ለቃላቴ በጣም ይቅርታ፣ ማህበረሰቡ የሴት ልጅ የሚለው ልጅ ነበር። የሴት ልጅ ማለት እኔ እንደ ስድብ አልቆጥረውም። የሴት ልጅ ማለት ፋዘር ፊገር የሌለው ዲሲፕሊን ያልተደረገ ልጅ ማለት ነው። ዲሲፕሊን ያልተደረገ ልጅ ማለት አባቱ ቤት ውስጥ ሆኖ የአባትነት ሚናውን ያልተወጣለት ልጅ የሴት ልጅ ይባላል። አይነው ሴቶቹም የሴት ልጅ እንዳይባል ብለው ስትራይቭ ያደረጉ ነበር። ግን ቤት ውስጥ አባቶች ባለመኖራቸው ምክንያት አሁን ያለው ነገር ላይ እንደደረስን ነው ማምነው። አባት ቢኖርህ ቢካዝ አባት የዲሲፕሊነሪ ማሳያ ነው። አባትነት የዲሲፕሊን ማሳያ ነው፣ የስርዓት ማሳያ ነው። አባት ሲኖር አባቴ ፊት ማላወራው እናቴ ፊት ማወራው ብዙ ነገር አለ። አባት ሲኖር ዲሲፕሊን ትይዛለህ፣ ስነ ስርዓት ትይዛለህ። ወንድ ያለበት ቤት አባት ያለበት ቤት ይከበራል። ሰነፍ ሊሆን ይችላል፣ ደካማ ሊሆን ይችላል፣ ብዙም እንደው ፋይናንሻሊ ስቴብል ያልሆነ ሰውዬም ሊሆን ይችላል። አባት መኖሩ ግን ዲሲፕሊነሪ ሮል እንዲኖር ያደርጋል። አይኖ እናቶቻችን በኢንቨርትድ በሆነ ፖላሪቲ ኖረዋል፣ ወይም ደግሞ እነሱ አባታችን ደግሞ እናቶች ሆነው ተቀይረው ኖረዋል። ግን አባት መኖሩ ዲሲፕሊንድ እንድንሆን ያደርገናል። ነገርኩ 30 ምናምን ዓመቴ ነው። ለምንድን ነው የምሰማው? ቢካስ ሂዝ ፋዘር አባት ነው። ገባ? ሳትወድ በግድ ኔቸሩ ራሱ እንድታከብረው ያደርጋል። መቀራረቡ እንዳለ ሆኖ መከባበሩ እንዳለ ሆኖ ግን በቃ የሆነ ፍርሃት አለ። አባት ቤቱ ሲኖር የሆነ ፍርሃት አለና በጣም ስንዘምን እንግዲህ አባትን ማናከብር ሆነናል። በህይወት አጋጣሚ ደግሞ ሴቶችን በጣም ኢኮኖሚካሊ በጣም ስንበለጽግ የወንዶችን አስፈላጊነት እያየን አይደለም። እንደሰማ ነው እንግዲህ አባት የሌለበት ቤት የሚያድጉ ልጆች ጋጦጦች ነው የሚሆኑት የሚል ሀሳብ አስተያየት ሰጥታለች። ማለት ይሄ በጣም በጣም ልክ ያልሆነ አባባል ነው። አባት መሰረታዊ ነገር ነው፣ ያስፈልጋል። አባት ለመቆጣጠር ብቻ አይደለም ያስፈልገው። የተናገረችው ንግግር እጅግ በጣም ሞራል የሚነካ ንግግር ነው ብዬ ነው የማስበው። ልክ የሆነችባቸው ነገሮች አሉ። ቅድም እንደተናገርኩት አባት ያስፈልጋል። እኔ ፍቺን በጣም ከሚቃወሙ ሰዎች መካከል አንዷ ነኝ። ግን ይሄ ማለት ሰዎች በተለያየ መንገድ ይለያያሉ። በቺቲንግ ይለያያሉ፣ በተለያየ በድብደባ ምናምን ሊለያዩ ይችላሉ። በቃ በተለያዩ አለመግባባቶች ሊለያዩ ይችላሉ ሰዎች።
ፍቅርም እኮ ሲበቃ ሰው ይለያያል። መቼስ እየተቋሰሉ መኖር አግባብ አለው ብዬ አላስብም። ይሄ ማለት ግን ስንት እኮ ወገባቸውን ታጥቀው ጀግና ሆነው አባትም እናትም ሆነው ያሳደጉ በጣም እጅግ የሚያስመሰግኑ ልጆች ያሏቸው እናቶች አሉ። ይሄንን ያንቺ ንግግር ሲሰሙ ምን ይሰማቸዋል ብለሽ እንዴት አታስቢ? አባት እያላቸው ለዛውም የሚቆጣጠራቸው አባት እያላቸው በጣም በጣም ያፈነገጡ አሰዳቢ የሆኑ ልጆች ያሏቸውም አሉ። አሁን ማህበራዊ ሚዲያ ላይ አፈንግጠው የምናያቸው ሰዎች በሙሉ እናት ብቻዋን ያሳደገቻቸው ልጆች ናቸው ብሎ ማለት ይሄ በጣም በጣም ልክ ያልሆነ አመለካከት ነው። ከዚህ በላይ ብዙ ማለት አልፈልግም። እናንተም ሀሳብ አስተያየታችሁን ብትሰጡ ደስ ይለኛል። በአጠቃላይ ልጅቷ ለመናገር የፈለገችው ሀሳብ ለራሷ ራሱ የገባት አልመሰለኝም። እሷ በተረዳችሁ ልክ ነው ያወራችሁ። እስቲ እናንተም በዚህ ጉዳይ ላይ ሀሳብ አስተያየታችሁን ስጡ። ለማንኛውም ውዶች የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮች እመጣላችኋለሁ ማለት ነው። ለማንኛውም እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላም ወንደልደለች በተናለች ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁልን ለዚህ ፍቅር መስጠት ትችላላችሁ ማለት ነው። ለማንኛውም የዛሬን አበቃው። ይመቻችሁ ባይ